በመካከለኛው ምስራቅ ለሳምንታት የቀጠለው ውጥረትና የዓለምን ምጣኔ ሀብት ያናወጠው ጦርነት አሁን አዲስ ምዕራፍ ላይ ይገኛል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የነበረው የተኩስ አቁም ስምምነት ሊያበቃ ጥቂት ሰዓታት ሲቀሩት ግጭቱን ከመቀጠል ይልቅ የተኩስ አቁሙን ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይህ ውሳኔ በዓለም ዙሪያ ከፍተኛ እፎይታን የፈጠረ ቢሆንም የቀጠናውን ሰላም በተመለከተ አዳዲስ ተስፋዎችንና ጥያቄዎችን ማስነሳቱን ቀጥሏል። ለመሆኑ ዶናልድ ትራምፕ በቦምብ ድብደባ የታጀበ ወታደራዊ እርምጃ ከመውሰድ ይልቅ ለምን ወደ ኋላ ፈገፈጉ? የፓኪስታን ሚና በዚህ ዲፕሎማሲያዊ ጥረት ውስጥ ምን ይመስላል? ኢራንስ ለዚህ እርምጃ ያላት ምላሽ ምንድነው? የሚሉትና ተያያዥ ነጥቦች የዚህ ትንታኔ ማጠንጠኛ ናቸው። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ለሳምንታት የቀጠለውና ዓለም አቀፉን የነዳጅ ገበያ እንዲሁም የምጣኔ ሀብት ሁኔታ ያናጋው ደም አፋሳሽ ጦርነት በአዲስ ምዕራፍ ላይ መሆኑን የሚያሳዩ በርካታ ሁነቶች እየተስተዋሉ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ዛሬ ረቡዕ ሊያበቃ ጥቂት ሰዓታት ብቻ ቀርተውት የነበረውን ከኢራን ጋር የተደረገውን የተኩስ አቁም ስምምነት ላልተወሰነ ጊዜ ማራዘማቸውን አስታውቀዋል። ይህ ውሳኔ ዓለምን ከከፋ የቦምብ ናዳና የጦርነት ዙሪት ለጊዜው የታደገ ቢሆንም በሁለቱ ሀገራት መካከል ያለው ጥልፍልፍና ስር የሰደደ አለመተማመን ግን አሁንም እንደቀጠለ ነው። ፕሬዝደንት ዶናልድ ትራምፕ ይህንን ውሳኔ ያስተላለፉት በፓኪስታን ከፍተኛ ልመናና ግፊት መሆኑን ገልጸው በኢራን መንግስት ውስጥ ያለውን የአመራር መከፋፈልም እንደ ምክንያትነት ጠቅሰዋል። ፕሬዝደንቱ በሶሻል ትሩዝ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢራን መንግስት አሁን ባለበት ሁኔታ አንድ ወጥ የሆነ የሰላም የውሳኔ ሐሳብ ማቅረብ ባለመቻሉ እድል ለመስጠት ሲባል ጥቂት እንዲዘገይ ማዘዛቸውን ገልጸዋል። ሆኖም ይህ ማራዘሚያ አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ አያካትትም። ይህም በሁለቱ ወገኖች መካከል አዲስ የውጥረት ምንጭ ሆኖ ቀጥሏል። ፕሬዝደንት ዶናልድ ትራምፕ ከዚህ ቀደም ኢራን ላይ በርካታ ቦምቦች ይዘንባሉ በማለት ሲዝቱ የነበረ ቢሆንም አሁን ላይ ወደ ኋላ ያፈገፈጉበት ምክንያት ዘርፈ ብዙ መሆኑም ይጠቀሳል። ከነዚህ በርካታ ምክንያቶች መካከል ዋነኛው ምክንያት ተደርጎ የሚወሰደው ደግሞ በሀገር ውስጥና በዓለም አቀፍ ደረጃ ሊመጣ የሚችለው ምጣኔ ሀብታዊ ቀውስ መሆኑ ይገለጻል። የጦርነቱ መቀጠል የነዳጅ ዋጋን ከ30 በመቶ በላይ በማሳደግ አንድ በርሜል የብሬንት ድፍድፍ ነዳጅ $95 እንዲደርስ አድርጓል። ይህ ደግሞ በምርጫ ማግስት ለሚገኝ መሪና ለዓለም ምጣኔ ሀብት ትልቅ ስጋትን ደቅኗል። በተጨማሪም ዶናልድ ትራምፕ አሜሪካን ቀድሞውኑም አሸንፋለች ብለው ወደሚገልጹበትና ህዝባዊ ድጋፍ ወደ ሌለው ጦርነት ዳግም መግባት አይፈልጉም። በዋይት ሃውስ የተደረገው የደህንነት ምክር ቤት ስብሰባ እንደሚያሳየው ከሆነ አሜሪካ የኢራን አመራር በአዲሱ የበላይ መሪ ሞጅታባ ኻሜኔይ ስር መከፋፈሏን ትረዳለች። ፕሬዝደንት ትራምፕ የኢራን መንግስት በከፍተኛ ሁኔታ ተከፋፍሏል፣ ይህ ደግሞ የሚጠበቅ ነው በማለት የገለጹት የአሜሪካና የእስራኤል ጥቃት የኢራንን ወታደራዊና ፖለቲካዊ መዋቅር ክፉኛ እንደጎዳው ለማሳየት ነው። በመሆኑም ኢራን የውስጥ ችግሯን ፈታ የጋራ ሐሳብ ይዛ እንድትመጣ ጊዜ መስጠቱ ለዶናልድ ትራምፕ የተሻለ የድርድር ዕድል እንደሚፈጥር ታምኖበታል። ይህ በእንዲህ እንዳለ ኢራን በበኩሏ ይህንን የተኩስ አቁም ማራዘሚያ በጥርጣሬና በንቀት እየተመለከተችው ትገኛለች። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ እንደገለጹት አሜሪካ የባህር ላይ ከበባውን እስካላነሳች ድረስ የሰላም ንግግሩ ትርጉም የለውም። በኢራን ፓርላማ የአፈ ጉባኤው አማካሪ የሆኑት ማህዲ መሐመዲ ደግሞ የትራምፕ የተኩስ አቁም ማራዘሚያ ምንም ትርጉም የለውም፣ የተሸነፈ ወገን ቅድመ ሁኔታ ሊያስቀምጥ አይችልም በማለት በጽኑ እየተቃወሙ ነው። ኢራን አሜሪካ ወደቦቿን መዝጋቷን እንደ ጦርነት ድርጊት ትቆጥረዋለች። የባህር ላይ ከበባው መቀጠል ከቦምብ ድብደባ ጋር ምንም ልዩነት የለውም፣ በመሆኑም ወታደራዊ ምላሽ ሊሰጠው ይገባል የሚለው የቴህራን አቋም ሰላሙ ምን ያህል በሳሳ ክር
በድርድር ላይ የተንጠለጠለ መሆኑን ያመላክታል። የኢራን አብዮታዊ ዘብ ጦር አዛዦችም አሜሪካ ጥቃት የምትሰነዝር ከሆነ በመላው መካከለኛው ምስራቅ የሚገኘውን መሰረተ ልማቶች እንደሚያወድሙ ዝተዋል። ይህ የካርዶችን በጦር ሜዳ ማሳየት ፉክክር ሁለቱንም ሀገራት ወዳልተፈለገ ግጭት ሊመራቸው እንደሚችልም ይገመታል። በዚህ ሁሉ ምስቅልቅል ውስጥ ግን የፓኪስታን ሚና እጅግ የጎላ ሆኖ ታይቷል። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍና የመከላከያ ሚኒስትሩ ፊልድ ማርሻል አሲም ሙኒር አሜሪካና ኢራንን ወደ ድርድር ጠረጴዛው ለማምጣት ከፍተኛ ጥረት አድርገዋል። ፓኪስታን በኢስላማባድ ሁለተኛ ዙር የሰላም ንግግር እንዲካሄድ ስትወተውት ቆይታለች። ፕሬዝደንት ዶናልድ ትራምፕ የተኩስ አቁሙን እንዲያራዝሙ ያደረጋቸው አንዱ ትልቁ ግፊትም ከፓኪስታን የቀረበላቸው ጥያቄ ሆኗል። ጠቅላይ ሚኒስትር ሸሪፍ ዶናልድ ትራምፕ ለጥያቄያችን በቸርነት ምላሽ ስለሰጡን ምስጋና እናቀርብላቸዋለን ብለዋል። ፓኪስታን በሁለቱ ሀገራት መካከል እንደ ድልድይ በመሆን የኢራን አመራሮች አንድ ወጥ አቋም እንዲይዙና አሜሪካ ደግሞ ከቦምብ ጥቃት እንድትታቀብ በማድረግ ረገድ ቁልፍ ዲፕሎማሲያዊ ሚናን ተጫውታለች። ይህ ጥረት በአካባቢው ያለውን ውጥረት ከማርገብ ባለፈ ታላላቅ ሀገራት የግጭት አፈታት ሞዴል ሊሆን እንደሚችልም ተስፋ ተጥሎበታል። በሌላ በኩል ደግሞ የተኩስ አቁሙ መራዘም ለኢራን ለአሜሪካና ለተቀረው ዓለም የሚኖረው ፋይዳ ከፍተኛ ነው። ለኢራን ከበባው ቢቀጥልም ዳግም ከሚዘንብባት ቦምብ ለጊዜው እፎይታን ይሰጣታል። ለዶናልድ ትራምፕ አስተዳደር ደግሞ በምርጫ ቃል የገቡትን ጦርነት የማቆም ስትራቴጂ ተግባራዊ ለማድረግና የነዳጅ ዋጋን ለማረጋጋት እድል ይሰጣቸዋል። ለዓለም አቀፉ ማህበረሰብ ደግሞ በተለይም ለነዳጅ ፈላጊ ሀገራት የሆርሙዝ ባህር ወሽመጥ በከፊልም ቢሆን ክፍት ሆኖ እንዲቆይ ማድረግ የምጣኔ ሀብት ውድቀቱን ለመከላከል ይረዳል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እንደገለጹት ከሆነም ይህ ውሳኔ ለዲፕሎማሲና በሁለቱ ሀገራት መካከል እምነትን ለመገንባት ወሳኝ የሆነ ምህዳርን ይፈጥራል። ይሁን እንጂ ይህ ጊዜያዊ ፎይታ ወደ ዘላቂ ሰላም ይሸጋገራል ወይስ የተኩስ አቁሙ መራዘም ለጊዜ መግዣ ብቻ ነው የሚለው ጥያቄ አሁንም አጠያያቂ ነው። ዶናልድ ትራምፕ እስከ መጨረሻው ስምምነት ድረስ የባህር ላይ እገዳውን አናነሳም ማለታቸውና ኢራን ደግሞ ያለ እገዳ መነሳት አንደራደርም ማለቷ የሰላም ሂደቱን የቆምክበት ቦታ ላይ ቆም ወይም ስቴልሜት ሁኔታ ላይ ይከተዋል። ይህ የተኩስ አቁም መራዘም ለዘላቂ መፍትሄ እንዲያገለግል ዓለም አቀፉ ማህበረሰብ ይህንን አጋጣሚ በአግባቡ ሊጠቀምበት ይገባል። አንደኛው መንገድ እንደ ቻይና ያሉ የሁለቱም ሀገራት ወዳጅ የሆኑ ሀገራትን በድርድር ውስጥ ማሳተፍ ተመራጭ ተደርጎ ይወሰዳል። ቻይና የኢራን ዋነኛ የንግድ አጋር በመሆኗ ቴህራን ወደ ድርድር ጠረጴዛው እንድትመጣ ግፊት ልታደርግ ትችላለች። ሁለተኛው መንገድ ደግሞ እንደ ሆርሙዝ ባህር ወሽመጥ ያሉ ዓለም አቀፍ የንግድ መስመሮችን ከፖለቲካዊ ግጭት ነፃ ማድረግ ነው። ዶናልድ ትራምፕ በኔ ዘመን ቢሆን ኖሮ የቪየትናምን ጦርነትም በፍጥነት አሸንፍ ነበር በማለት በራሳቸው የድርድር ጥበብ ቢመኩም ዘላቂ ሰላም ግን የግለሰብ ፍላጎት ሳይሆን የተቋማዊና የህግ የበላይነት ውጤት ነው። ዓለም አቀፉ ማህበረሰብ ሁለቱም ወገኖች ከከረረ ንግግር ወጥተው ወደ ተግባራዊ ስምምነት እንዲመጡ ጫና ሊያሳድርባቸው ይገባል። በተለይም በኢራን የኒውክሌር ፕሮግራምና በአሜሪካ ማዕቀቦች ዙሪያ መካከለኛ መንገድ ወይም ጎልደን ሚን መፈለግ ዘላቂ ሰላም ብቸኛው አማራጭ ነው። በሌላ በኩል ደግሞ በሊባኖስ ያለው ሁኔታ የሁለቱን ሀገራት ፍጥጫ ይበልጥ ውስብስብ አድርጎታል። በኢራን የሚደገፈው ሂዝቦላ ከእስራኤል ጋር እያደረገ ያለው የተኩስ ልውውጥ በኢራንና በአሜሪካ መካከል የሚደረገውን የሰላም ጥረት ሊያደናቅፍ ይችላል። ሂዝቦላ በእስራኤል ላይ ጥቃት መፈጸሙን የጀመረው እስራኤል የሲቪሎችን መኖሪያ እያፈረሰች ነው በሚል ሰበብ ነው። ይህ ደግሞ በዋሽንግተን ሊካሄድ የታሰበውን የእስራኤልና የሊባኖስ የሰላም ንግግር ስጋት ላይ ጥሎታል። ጦርነቱ ከተጀመረ ወዲህ በኢራን ከ3300 ሰዎች በላይ በሊባኖስ ደግሞ ከ2200 ሰዎች በላይ መሞታቸው የሰብአዊ ቀውሱን ጥልቀት ያሳያል። አንድ ሙሉ ስልጣኔ ዛሬ ምሽት ይጠፋል በማለት ሲዝቱ የነበሩት ትራምፕ አሁን ላይ የሰላምን መንገድ መምረጣቸው የሚበረታታ ቢሆንም በሊባኖስና በእስራኤል በኩል ያለው ግጭት ግን አሁንም የአካባቢው ሰላም ምን ያህል ደካማ መሆኑን የሚያሳይ ምስክር ነው።
እናም የዶናልድ ትራምፕ የሰላም ጥሪና የተኩስ አቁም ማራዘም ለዓለም አቀፉ ዲፕሎማሲ አዲስ ፈተናና እድልን ይዞ ብቅ ብሏል። ዶናልድ ትራምፕ በመጨረሻ ታላቅ ስምምነት ላይ እንደርሳለን የሚል እምነት ቢኖራቸውም በኢራን በኩል ያለው ምላሽ ግን ገና አልተረጋገጠም። የኢራን መንግስት የውስጥ መከፋፈሉን አስወግዶ ወደ ድርድር ይመጣ ይሆን ወይስ የባህር ላይ ከበባውን ለመስበር ወታደራዊ እርምጃን ይመርጣል የሚለው ጥያቄ ለቀጣዮቹ ቀናት ትልቅ ስጋት ሆኖ ይቀጥላል። ሆኖም ግን የፓኪስታን ጣልቃ ገብነትና የአሜሪካ ወደ ኋላ ማፈግፈግ ጦርነት ብቸኛው አማራጭ እንዳልሆነ አሳይቷል። ዓለም አቀፉ ማህበረሰብ ይህንን የትንፋሽ መውሰጃ ጊዜ ተጠቅሞ የጥላቻና የጥፋት ደመናውን ወደ ሰላምና ትብብር ካልቀየረው ዳግም የሚነሳው ጦርነት ከዚህ ቀደሙ የከፋና መላውን ዓለም የሚያቃጥል እሳትን ሊጭር ይችላል። ከዚህ ባሻገርም ሰላም ለጊዜ መግዣ ብቻ ሳይሆን ለትውልድ ማትረፊያ መሆን እንዳለበት የሁለቱም ሀገራት መሪዎች ሊረዱት የሚገባ ሀቅ ሆኗል። ለማጠቃለል ያህል ፕሬዝደንት ዶናልድ ትራምፕ ከኢራን ጋር ያለውን የተኩስ አቁም ለማራዘም የወሰኑት ውሳኔ በጦርነት አፋፍ ላይ ለነበረችው ዓለም ትልቅ እፎይታን የሰጠ ሆኗል። ይህ ውሳኔ በፓኪስታን ዲፕሎማሲያዊ ጥረት የተገኘ ቢሆንም ዘላቂነቱ ግን በሁለቱ ሀገራት ቅን ልቦና ላይ የተመሰረተ ነው። ዶናልድ ትራምፕ የኢራንን የአመራር ድክመት እንደ ዕድል ተጠቅመው ተሻለ ስምምነት ለመፍጠር ሲያልሙ፣ ኢራን ደግሞ የባህር ላይ ከበባውን እንደ ጦርነት አዋጅ እየቆጠረችው ትገኛለች። የነዳጅ ዋጋ መናር እንዲሁም የሰብአዊ መብት ቀውሱ ዓለምን ለከፋ ችግር እየዳረጋት ባለበት በዚህ ወቅት ጊዜያዊ የተኩስ አቁም ወደ ዘላቂ የሰላም ስምምነት እንዲያመራ የሁሉንም ወገኖች ቁርጠኝነት ይጠይቃል። ጥሩ ስምምነት ለማግኘት ሌላ አማራጭ የላቸውም የሚለው የዶናልድ ትራምፕ እምነትና የኢራን በማስገደድ አንደራደርም የሚለው ግትርነት ተቀራርበው መፍትሄ ካላገኙ ዛሬ የተገኘው እፎይታ ለነገው የከፋ ማዕበል ዝግጅት ብቻ ሆኖ ሊቀር ይችላል። ዓለም አሁን የሚጠበቅባት ይህንን አጋጣሚ ተጠቅማ ኃያላኑን ወደ ሰላም ጎዳና መምራትና ከመካከለኛው ምስራቅ የሚነሳውን የጦርነት እሳት በዲፕሎማሲ ውሃ ማጥፋት ብቻ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።